ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ነገር ተከስቻለሁ። ዛሬ እንደበፊቱ የተፈጥሮ ውበት ወይም የባህል ውበት ወይም ደግሞ ኢንተርቪው በማድረግ አይደለም የመጣሁት። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ስፔሻሊ በካናዳ እና በአሜሪካ የምትገኙ ሰዎች በጣም እንድታዳምጡኝ እፈልጋለሁ። ይሄን ቪዲዮ እስከመጨረሻው እንድትከታተሉ ተጋብዛለሁ። ዛሬ ይዤ የመጣሁት ነገር እዚህ ባለሁበት ካናዳ አልበርታ ውስጥ በካልጋሪ ከተማ ኮሚኒቲውን ለመጥቀም ትልቅ ፕሮጀክት ይዞ የተነሳ አንድ ወጣት የጀመረው ኢንስቲትዩሽን አለ። እሱ ምንድነው? እንግዲህ እንደሚታወቀው በካናዳ ምድር ላይ ስፔሻሊ በአሁን ሰዓት በዓለም ላይ የኢኮኖሚ ቀውስ አለ። በዚህ ነገር ምክንያት ደግሞ ብዙ የስራ አጥነት ችግሮች እየታዩ ነው እና ይሄ ወጣት ይዞት የመጣው ነገር ምንድነው? ብዙ ሰዎች ያልተሰማሩባቸው ስራዎች፣ ሰው የሚፈለግበት ነገር ግን ብዙ ሰዎች በዛ ነገር ላይ ተሰማርተው የማይገኙበት ሰዎች በቀላል መንገድ ስራ ሊያገኙበት የሚችሉትን ነገር አዘጋጅቷል። የተለያዩ አጫጭር ኮርሶችን፣ አጫጭር ነገሮችን በቋንቋችን አዘጋጅቷል። ይሄ ትልቅ ነገር ነው እና ይሄ አንዱ ከተዘጋጁት ነገሮች መካከል ከተዘጋጁት ኮርሶች መካከል አንዱ የሪል ስቴት ፎቶግራፊ እና የሜዠርመንት ኮርስ ነው። በጣም አጭር ኮርስ ነው። በአንድ ወር ውስጥ ነው የሚሰጠው። ለአንድ ወር በጣም በሚገርም ሁኔታ የሻይ ገንዘብ በሚባል ሁኔታ ነው እዚህ ላለ ነው ስፔሻሊ ካናዳ እና አሜሪካ ላለ ነው አንድ ሰው ወጥቶ ከጓደኛው ጋር ምሳ እንኳን ሊበላበት በማይችለው ገንዘብ ነው የሚያስተምረው ለጊዜው። አዶን ነው ወደፊት እንግዲህ ምናልባት የሚጨምር ከሆነ አላቅም። ለጊዜው ግን በጣም በርካሽ በጣም ትንሽ በሚባል ሳንቲም ነው የሚያስተምረው። እንግዲህ ይሄ ኮርስ ምንድነው አላማው? ሰዎች በአጭር ጊዜ ተምረው ያንን እውቀት ይዘው ወደ ገበያው እንዲገቡና ወደ ስራ እንዲሰማሩ የሚያደርግ ኮርስ ነው። ይሄን ኮርስ ነው የወሰድኩትኝ ምክንያቱም እኔ በጣም በምችለው ነገር ብዙ ነገሮች ውስጥ መግባት ፈልጋለሁ። ምክንያቱም አንድ አባባል አለ፣ ሁሉንም እንቁላልህን በአንድ ባስኬት አታስቀምጠው የሚባል ነገር አለና ብዙ ነገር ውስጥ እጄ ቢገባ ብዙ እውቀት ቢኖረኝ አንድ ቀን እመነዝረዋለሁ የሚል ሀሳብ አለኝ እና በዛ የተነሳ የምችለውን ሁሉ አደርጋለሁ እና ይሄም ነገር በጣም ቀላል ስለሆነ ለኔ በአንድ ወር ተማርኩኝ። በጣም ደስ የሚል እውቀት ነው የሰጠኝ። ምክንያቱም I don't have any idea ስለ ካሜራ እውቀት ብዙ እውቀት የለኝም። ዩቲዩብ ለመጀመር ሳስብ በዳሎል ኢንተርቴይንመንት በዚሁ አጋጣሚ ቴንኪው ማለት ፈልጋለሁ ዳሎል ኢንተርቴይንመንትን። በዳሎል ኢንተርቴይንመንት በሚሰጠውን ኮርስ አጭር ኮርስ ወስጃለሁ። ስለ ዩቲዩብ ምንም እውቀት በሌለኝ ሰዓት እሱ ነው የረዳኝ እና እንደዚህ እውቀት ያላቸው ሰዎች ሲመነዝሩ ቶሎ ብለን መቀበል አለብንና ተጠቃሚ መሆን ብንችል በጣም የተሻለ ነው ብዬ አስባለሁ። እና ወደ ዋናው ፖይንቴ ስመጣ ይሄ ፕሮግራም ስለ ካሜራ እውቀት በጣም ብዙ ነገር ያሳውቃል። እኔ ስጀምር አትሊስት በዚህ ስራ እንኳን ባልሰራበት ስለ ካሜራ እውቀት ይኖረኛል ብዬ ነው የጀመርኩት። እውነትም ደግሞ በጣም ሲያስተምሩ በጣም ፈትፍተው ነው የሚያስተምሩት እና በጣም የሚጠቅም ነገር ነው ያገኘሁበት። ስለዚህ ይሄንን እውቀት ብታገኙ ብትይዙ ብትማሩ ጥሩ ነው። አሁን እያስተማሩ ነው። ከዚህ አኳያ ነው ዛሬ ይሄንን ነገር ለማውራት የመጣሁትኝ እና ስራውም ደግሞ ተቀጥራችሁ እንኳን ብትሰሩ በጣም ብዙ የመቀጠር ቻንስ አለው። ገብቼ አይቻለው ኢንድድ ላይ ገብቼ ብዙ የስራ ኦፖርቹኒቲዎችን ሳይ ብዙ ይፈልጋሉ የሪል ስቴት ፎቶግራፊ እውቀት ያለውን ሰው ማለት ነው። ስለዚህ እዛ ላይ እንኳን ተቀጥረን ብንሰራ ቀላል አይደለም። ከዛ ውጪ ደግሞ ተቀጥሬ አልሰራም በራሴ ሰራለው ብንል ደግሞ የተሻለ በሰዓት በጣም በአንድ ሰዓት ውስጥ ሰርተን የምንጨርሰው በጣም ጊዜ የማይፈልግ ነገር ነው። በጣም በፓርት ታይም እንኳን መስራት ብንችል ቀላል ነገር አይደለም እና ብትማሩት ይሄንን እውቀት ይጠቅማችኋል። ሪል ስቴት ፎቶግራፊ በተጨማሪ ደግሞ ሜዠርመንት አለ። ለሜዠርመንት ለብቻ ክፍያ ነው። ለፎቶግራፊ
ፎቶ ለማንሳቱ ለሪል ስቴት ፎቶግራፊው ደግሞ ለብቻ ክፍያ ነው። ስትቀጠሩ ራሱ ቅጥሩ ለየብቻ ነው። እንደገና ደግሞ ኮምባይን አድርጋችሁ በራሳችሁም ስትሰሩ በጣም ፕሮፊታብል የሆነ ስራ ነው እና በጣም አሪፍ ነገር ስለሆነ ያገኘሁትን የተጠቀምኩበት ነገር ስለሆነ ፕሊዝ ግቡና ቼክ አድርጉት። ሊንኩን ከስራ አስቀምጥላችኋለሁ። ይሄ ብቻ አይደለም፣ የተለያዩ በጣም ብዙ አይነት እድሎችን አዘጋጅተዋል በአጭር ጊዜ በራሳችን ቋንቋ በራሳችን አወራር ዘዴ። it's not only የአማርኛ፣ ኦሮምኛ፣ ትግርኛ ምናምን ቋንቋ አይነት ብቻ አይደለም። የቋንቋው አይነት ሳይሆን በሚገባን ለኛ በሚገባን መልኩ ነው የሚያስተምረው የሚያስረዳው። ስለዚህ ይሄንን ትምህርት ብትማሩ ኢንከሬጅ አደርጋችኋለሁ። በተጨማሪ ደግሞ በጣም ብዙ ሰዎች ከተለያየ አገር መጥተው በአሁን ሰዓት ስራ አጥተው ቁጭ ብለው የሰው እጅ እስከ ማየት ድረስ የደረሱ ሰዎችን እያየን ነው። ምክንያቱም የስራ እድሉ የለም። በአለም ላይ ያለው የኢኮኖሚ ሁኔታ እንደምናውቀው ነው። ስፔሻሊ ደግሞ ካናዳና አሜሪካ፣ በተለይ ደግሞ ካናዳ አሁን የስራ እድሉ በጣም የወረደ ሆኗል እና በምንችለው ነገር ራሳችንን አፕዴት አድርገን ወደዛ ኮምፒቲሽን ውስጥ ብንገባ በጣም ጥሩ ነው ላለው። ይሄን ነገር ለማግኘት ከባድ ነገር አይደለም። ኳሊፊኬሽን አይጠይቅም። ከዜሮ እውቀት ነው። የካሜራ እውቀት ዜሮ የሆነ ሰው ነው ተነስቶ ከዛ ካሜራ ኦን እና ኦፍ ከማድረግ ጀምረው የሚያስተምሩ ሰዎች ናቸውና በጣም ወድጄዋለሁ እኔ። ምክንያቱም ብዙ ነገር አሳውቆኛል። ዩቲዩብን እንኳን የበለጠ ለማሻሻል ብዙ ነገሮችን ካሜራዎችን እንዴት እንደምጠቀም አሁን ያሉኝ ካሜራዎችና እሱ የሚያሳያቸው የሚያስተምራቸው አይነት ካሜራዎች ምን እንደሆኑ ልዩነታቸውን ምንም እውቀት አልነበረኝም እና ከዜሮ እውቀት ተነስቼ አሁን ያወቅኩትን ያክል አውቄያለሁና በጣም ደስ ብሎኛል። ፈርስት ላይ ወደ ኤድመንተን የመምጣት ፕላን እንዳላቸው ነግሮናል። በኢንፐርሰን ማለት ነው፣ በአካል ይመጣሉና ኤድመንተንና አካባቢ ያላችሁ ሰዎች በዛ ሰዓት ማግኘት ትችላላችሁ። ነገር ግን ከስር በማስቀምጥላችሁ ሊንክ ክሊክ አድርጋችሁ ብትገቡ ቀጥታ ታገኟቸዋላችሁ። እዛ ላይ ያለውን ኢንፎርሜሽን ታገኛላችሁ። ስልክ ቁጥር አላቸው፣ በስልክ ደውላችሁ ማግኘት ትችላላችሁ። ከስር አስቀምጥላችኋለሁ። በተጨማሪ ደግሞ እንግዲህ ምናልባት ደግሞ ፈቃደኛ ከሆነ ፕሮግራሙ መስራችና ባለቤት አቶ ዳንኤል በአካል ሲመጣ ኤድመንተን ለእናንተ እንግዳ አድርጌ በግሎባል ቢዩቲ የዩቲዩብ ቻናል ላይ የማቀርበው ይሆናል። እንግዲህ ያንን አብረን እናያለን። እሱን ማግኘት የምንችልባቸው መንገዶች ካሉና ሞር የበለጠ ነገር ስለሚኖረው የወደፊት እቅድ፣ ምክንያቱም በጣም አጫጭር ብዙ ሰዎችን ሊጠቅም የሚችል ለኮሚኒቲው ሊጠቅም የሚችል በጣም ብዙ ሀሳቦች እንዳሉት ነግሮናል። ነገር ግን እንደው ለግሎባል ቢዩቲ የዩቲዩብ ቻናል እንዲሁም ደግሞ ለሌሎችም ይሄን ፕሮግራም ለሚያዳምጡ ሰዎች ብዙ ነገር ይነግረናል ብዬ አስባለሁ። ፈቃደኛ ሆኖ በዚህ ቻናል ላይ የመቅረብ እድል ካገኘን ማለት ነው፣ ለማቅረብ እድሉን ከሰጠን ብዙ ነገሮችን አብረን እንማራለን። ካለበለዛ ግን ይሄንን ከስር በማስቀምጥላችሁ ሊንክ ክሊክ በማድረግ ገብታችሁ እዩት፣ ጎብኙት፣ ያለውን ነገር ቼክ አርጉ። በጣም በትንሽ ሳንቲም ነው የሚያስተምረው። ለአንድ ወር ነው። በሳምንት 2 ቀን ብቻ ነው የሚያስተምረው። ማታ ነው፣ ወይም የምትችሉበትን ሰዓት መማር ትችላላችሁ። ኦንላይን መማር ትችላላችሁ። በአካል ባትገኙ በኦንላይን መማር ትችላላችሁ። እኔ አጋንኘው ያልሆነ ትልቅ እውቀት ታገኛላችሁ። እኔ ስለተጠቀምኩበት ነው። እኔ ከዜሮ እንዳልኳችሁ ከምንም ነገር ስለ ካሜራ ምንም እውቀት የለኝም። የእውነት ለመናገር ከመቅረጽ ጀስት ካሜራ ይቀርጻል ከማለት ውጪ ምንም ነገር እውቀት የለኝም እና አሁን ያነሳኋቸውን ፎቶግራፎች የሪል ስቴት ፎቶግራፎች ሳይ በራሴ ፕራውድ አደርጋለሁ። የእውነቴን ነው የምራችሁ። ይሄ እኔ ያነሳሁት ፎቶ ነው እስከምል ድረስ ነው በጣም የምደሰተውና ትልቅ ስራ እንሰራበታለን ብዬ አስባለሁ። ከዚህ በተረፈ እንግዲህ ይሄን ፕሮግራም ለማያዩ ይጠቅማቸዋል፣ ይሄ ነገር ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ይሄን ቪዲዮ ሼር አድርጓቸው። በጣም በትንሽ ሳንቲም ተምረው ራሳቸውን መርዳትና ለሌሎች መትረፍ የሚችሉበት መንገድ ነው ብዬ ነው የማስበው። ስለዚህ በሚቀጥለው ፕሮግራም ደግሞ እግዚአብሔር ከረዳን እንዳልነው እሱ ፈቃደኛ ከሆነ ሚስተር ዳንኤልን ይዘን እንቀርባለን። እስከዛው ድረስ እንግዲህ ይህን ቪዲዮ ሼር እና ላይክ በማድረግ ለሌሎች እንዲደርሱ አድርጉልን። መልካም ጊዜ፣ መልካም ቆይታ። ሰላም ነው።